በእግር ኳስ ዓለም ብዙ ድንቅ ተጫዋቾችን አይተናል። ነገር ግን በሁለቱም እግሮቹ እኩል መጫወት የሚችል ሜዳ ውስጥ እንደ ሕፃን ልጅ በደስታ እየሳቀ ተከላካዮችን የሚያታልልና ከሁሉም በላይ ደግሞ ዳግም መራመድ ከቻልክ ራሱ ትልቅ ነገር ነው የተባለውን የዶክተሮች መርዶ አፍርሶ ወደ ሜዳ የተመለሰ ታምረኛ ተጫዋች ስንት ያውቃል? ዛሬ የምናወራው ስለ እግር ኳስ ጥበብ ብቻ አይደለም፣ ስለ ፍጹም ጽናትና ተስፋ ለመቁረጥ እንጂ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የመድፈኞቹ የልብ ትርታ ስለነበረው ሳንቲ ካዞሮላ አስገራሚ የህይወት ጉዞ እናተኩራለን። ሰብስክራይብ አድርጋችሁ አብራችሁን ቆዩ። ትንሹ አስማተኛ ሳንቲ የተወለደው በ1984 ስፔን ውስጥ ሲሆን የእግር ኳስ ህይወቱ የጀመረው በተወለደበት ከተማ ውስጥ በሚገኘውና ቤተሰቦቹ ይደግፉት የነበረውን ሪያል አቬዶን በ8 ዓመቱ በመቀላቀል ነበር። ነገር ግን ክለቡ በተከታታይ ጊዜ ወደ ታችኞቹ ሊጎች በመውረዱ በደረሰበት ኪሳራ ምክንያት ሳንቲ ካዞሮላ ለቪያሪያል አሳልፈው ሰጠው። ሳንቲ ካዞሮላ ለቪያሪያል ዋናው ቡድን የመጫወት እድል ከማግኘቱ በፊት በሶስተኛው መጠባበቂያ ቡድን ውስጥ መቆየት ነበረበት። ከዛም በ2003 ዓ.ም ቪያሪያል ዲፖርቲቮ ላካሮኛን 1-0 ባሸነፈበት ጨዋታ ተቀይሮ በመግባት ለ1 ደቂቃ ብቻ ተጫወተ። በመቀጠልም በ2004 ቪያሪያል ኦዴንሴ ቦልድ ክለብን 3-0 ባሸነፈበት ጨዋታ ለክለቡ የመጀመሪያ ጎሉን አስቆጠረ። በ2006 ዓ.ም ወደ ላሊጋ ያደገው ሪክሬቲቭ ክለብ ሳንቲም በ600,000 ዩሮ ለ4 ዓመት አስፈረሙ። ነገር ግን በሽያጭ ውሉ ላይ ቪያሪያል በ1.2 ሚሊዮን ዩሮ መልሶ የመግዛት የሚችልበት አንቀጽ ተካቶ ስለነበር ይህንኑ አንቀጽ በመጠቀም በቀጣዩ ዓመት ወደ ክለባቸው መለሱት። በሁለተኛው የቪያሪያል ቆይተው የመጀመሪያ ውድድር ዘመን ክለቡ በሁለተኝነት ደረጃ ሲያጠናቅቅ ሳንቲ ከፍተኛውን አስተዋጽኦ አድርጓል። በቪያሪያል ድንቅ አቋም እያሳየ የነበረው ሳንቲ ካዞሮላን ለማስፈረም ሪያል ማድሪድ ፍላጎት ማሳየታቸውን ተከትሎ ካዞሮላ በመገናኛ ብዙሃን ዘንድ አነጋጋሪ የሆነ ንግግር አደረገ። በእግር ኳስ ውስጥ በጣም ብዙ ነገሮች አሉ፣ ለእነሱ አይሆንም ማለት እንደሚቻል ግልጽ ነው። ታላቅ ቡድን መሆናቸው ምንም ጥርጥር የለውም። ነገር ግን እኔ አሁን ባለሁበት ክለብ በጣም ረክቻለሁ፣ እንዲሁም ዋጋ ተሰጥቶኛል በማለት ሲናገር አክሎም እኔ ገና ወጣት ነኝ፣ በብሔራዊ ቡድንም ገና መጀመሪ ስለሆነ በቪያሪያል ማደጌን እቀጥላለሁ ብዬ ተስፋ አደርጋለሁ ብሏል። በ2009 ከአልሜሪያ ጋር በተደረገ ጨዋታ ላይ በሁለት ተጫዋቾች በደረሰበት ጉዳት የቀኝ እግሩ የታችኛው አጥንት ላይ ጉዳት ደረሰበት። ነገር ግን አይበገሬው ተጫዋች ከተገመተው ጊዜ ቀድሞ ከጉዳቱ በማገገም ወደ ሜዳ ከመመለሱም በላይ በሲዝኑ ጥሩ ጊዜን ያሳለፈ ሲሆን 8 ጎሎችንም ማስቆጠር ቻለ። ጉዳት የማይለየው ሳንቲ በቀጣዩ ሲዝንም ከባድ ጉዳት ሲሰቃይ ነበር። በዚህም ምክንያት የ2010 የዓለም ዋንጫ አመለጠ። ሳንቲ ካዞሮላ በቪያሪያል ቤት በነበረው ቆይታ በላሊጋ ብቻ 251 ጨዋታዎችን አድርጎ 40 ግቦችን ሲያስቆጥር 19 አሲስቶችን ማስመዝገብ ችሏል። በ2011 ዓ.ም ቪያሪያልን በመልቀቅ በ21 ሚሊዮን ዩሮ የዝውውር ሂሳብ ማላጋን ተቀላቀለ። በማላጋ አንድ ሲዝን ብቻ ያሳለፈው ሳንቲ 38 ጨዋታዎችን አድርጎ 9 ጎሎችን ያስቆጠረ ሲሆን ክለቡ በታሪኩ ለመጀመሪያ ጊዜ ለሻምፒዮንስ ሊግ እንዲያልፍ አድርጓል። ትንሹ አስማተኛ በአርሴናል ቤት በ2012 ነሐሴ 7 አርሴናል ሳንቲ ካዞሮላን በ10 ሚሊዮን ፓውንድ ማስፈረሙን ይፋ አደረገ። በወቅቱ ሳንቲ ከጀርመናዊ ሉካስ ፖዶልስኪና ከፈረንሳዊ ኦሊቪየር ዥሩድ በመቀጠል የክረምቱ የአርሴን ቪንገር ሶስተኛው ታላቅ ፊርማ መሆን ችሏል። በአርሴናል ቤት ብቃቱን ለማሳየት ብዙም ጊዜ ያልወሰደበት ሳንቲ የመጀመሪያ ጎሉን በሊቨርፑል ላይ ሲያስቆጥር ሬዲንግ ላይ ደግሞ የመጀመሪያ ሃትሪኩን ሰራ። በጨዋታው ላይ ባሳየው ድንቅ አቋም ማን ኦፍ ዘ ማች ሽልማትንም ወስዷል። በ2013 አርሴናል ዊጋን አትሌቲክስን 4-1 ባሸነፈበት ጨዋታ አራቱንም ግቦች አመቻችቶ በማቀበል ቡድኑ በአራተኝነት ደረጃ ወደ ሻምፒዮንስ ሊግ እንዲያልፍ ሲረዳ፣ በተቃራኒው ተጋጣሚው ዊጋን አትሌቲክ ወደ ታችኛው ሊግ ወረደ። ሳንቲ ወደ አርሴናል በመጣበት የመጀመሪያው ዓመት በፕሪሚየር ሊጉ 38 ጨዋታዎች ላይ የተሰለፈ ሲሆን በአጠቃላይ 49 ጨዋታዎችን አድርጎ 12 ጎሎችንና 14 አሲስት በማስመዝገብ የ2012-13 የአርሴናል ፕሌየር ኦፍ ዘ ሲዝን በመሆን ተመርጧል። ጉዳት የማይለየው ሳንቲ በቀጣይ ሲዝን በጉዳት ምክንያት ለተወሰኑ ወራቶች ከሜዳ ርቆ ቢቆይም ከጉዳት አገግሞ በመመለስ
አርሴናል ካርዲፍ ሲቲን 3-0 ባሸነፈበት ጨዋታ ላይ ቋሚ ሆኖ በመጀመር 300ኛ ፕሮፌሽናል ጨዋታውን አደረገ። በልጁ እንቅስቃሴ ደስተኛ የነበረው አርሴናል ውሉን በማራዘም ከቡድኑ ጋር እንዲቆይ አደረገ። የ2014 የዌምብሌይ ድራማና የዋንጫ ስኬት። ለ2014 የኤፍኤ ካፕ ፍጻሜ አርሴናል ከሁል ሲቲ ጋር የደረሱ ሲሆን ሁል ሲቲዎች ባልተጠበቀ ሁኔታ 2 ጎሎችን በማስቆጠር ጨዋታውን መምራት ጀመሩ። ነገር ግን ትንሹ አስማተኛ ከፍጹም ቅጣት ምት ሳጥን ውጭ የተገኘውን ቅጣት ምት በግሩም ሁኔታ አስቆጥሮ አርሴናልን ወደ ጨዋታ መለሰው። በዚህ ሳያበቃ እሱ ያሻማው የማዕዘን ምት ወደ ጎል ተቆይሮ ቡድኑ አቻ በመሆን ጨዋታው ወደ ተጨማሪ ደቂቃ አመራ። በተጨማሪ ደቂቃ ሁለተኛው አጋማሽ አሮን ራምሴ 3ኛውን ጎል አስቆጥሮ አርሴናልን ሻምፒዮን አደረጉ። ካዞሮላ በአርሴናል ቤት የመጀመሪያ ዋንጫውን አሳካ። ቀጣዩ ሲዝን ከመጀመሩ በፊት በፕሪሚየር ሊግ እና የኤፍኤ ካፕ አሸናፊዎች መካከል የሚደረገው የኮሚኒቲ ሺልድ ጨዋታ ማንቸስተር ሲቲን ከአርሴናል ያገናኘ ሲሆን አርሴናል ጨዋታውን 3-0 አሸንፎ ሲዝኑን በዋንጫ ሲጀምር ሳንቲ ካዞሮላ በ26ኛው ደቂቃ ለቡድኑ የመጀመሪያውን ጎል አስቆጥሮ ነበር። በ2014-15 የውድድር ዘመንም ድንቅ ብቃቱን ማሳየቱን የቀጠለ ሲሆን 7 ጎሎቹን ሲያስቆጥር 11 አሲስት በማድረግ በጊዜው ለቼልሲ ከሚጫወተው ፋብሪጋስ ቀጥሎ ሁለተኛ በመሆን ሲያጠናቅቅ ኤፍኤ ካፕ ለሁለተኛ ጊዜ ከአርሴናል ጋር አነሳ። አስቶን ቪላን 4-0 ባሸነፉበት ጨዋታ ሳንቲ ካዞሮላ የጨዋታው ኮከብ በመባል ተመርጦ ነበር። ሳንቲ ካዞሮላና ጉዳት። የ2015-16 ሲዝንም በጥሩ አቋም የጀመረ ቢሆንም ከኖርዊች ጋር በተደረገ ጨዋታ ላይ የጉልበት ጉዳት አጋጠመው። በጉዳት ለ3 ወራት ከሜዳ ይርቃል ተብሎ ተገምቶ የነበረ ቢሆንም ማገገም ባለመቻሉ እስከ ሊጉ መጨረሻ ሳይመለስ ቀረ። በ2016-17 የውድድር ዘመን መጀመሪያ ላይ ካዞሮላ በድጋሚ ለአርሴናል ወሳኝ ተጫዋች መሆኑን እያሳየ ነበር። 11 ጨዋታዎች ላይ በመሰለፍ 2 ግቦችን አስቆጥሮ ነበር። ነገር ግን በሻምፒዮንስ ሊግ ከሉዶጎሬትስ ጋር በተደረገ ጨዋታ ላይ የቀኝ ተረከዝ ጅማት ጉዳት አጋጠመው። ጨዋታው ላይ አሲስት ያደረገና አርሴናል 6-0 ቢያሸንፍም ጉዳቱ ግን ከባድ ነበር። ጉዳቱ በተለመደው የማገገሚያ ሕክምና ውጤታማ ሳይሆን በመቅረቱ በታህሳስ ወር ላይ ቀዶ ጥገና እንደሚያስፈልገው ተረጋገጠ። በሚያሳዝን ሁኔታ ትንሹ አስማተኛ በዚህ ጉዳት የተነሳ 8 ቀዶ ጥገናዎችን ለማድረግ ተገደደ። በተጨማሪም የተጎዳው አካባቢ ላይ ጋንግሪን ተከስቶ ኢንፌክሽኑ የጅማቱን አካባቢ እየበላው ሄደ። ዶክተሮች በዚህ ምክንያት ድጋሚ ቆመ ላትራመድ ትችላለህ፣ የተጎዳው እግርንም ልታጣው ትችላለህ የሚል አስደንጋጭ ስጋታቸውን ገለጹለት። ሁኔታው እየተባባሰ የአንቲባዮቲክ ሕክምናና የቆዳ ንቅለ ተከላ እንዲያደርግ ተገደደ። ለቆዳ ንቅለ ተከላው የሚሆን ቆዳ የተወሰደው የልጁን ስም ከተነቀሰበት የግራ ክንዱ ላይ ነበር። ተጨማሪ የማገገሚያ ጊዜውን ለመከታተል ወደ ስፔን አቀና። ከተጨማሪ ሕክምናዎች በኋላ በ2018 ወደ ሜዳ ለመመለስ አልሞ የነበረ ቢሆንም ጊዜው ተራዝሞ እስከ 2019 እንዲሻገር ተገደደ። በአጠቃላይ በዚህ ጉዳት ምክንያት ለ636 ቀናት ከሜዳ ተለይቶ ቆየ። ሳንቲ ከጉዳቱ ሳያገግም ከአርሴናል ጋር የነበረው ውል በመጠናቀቁ አርሴናልን እንደሚለቅ በይፋ ተገለጸ። ትንሹ አስማተኛ በአርሴናል ቤት በአጠቃላይ 180 ጨዋታዎችን ያደረገ ሲሆን 29 ግቦችን አስቆጥሮ 45 ኳሶችን አሲስት በማድረግ 2 የኤፍኤ ካፕ እና 2 የኮሚኒቲ ሺልድ ዋንጫዎችን አሳክቷል። ሳንቲ ካዞሮላ ከአርሴናል ከወጣ በኋላ ወደ ቪያሪያል ተመልሶ የተጫወተ ሲሆን በመቀጠል ወደ ኳታር በማምራት ዣቪ በሚያሰለጥነው አልአሳድ በማቅናት ከቡድኑ ጋር 6 ዋንጫዎችን አሸንፎ ወደ ልጅነት ክለቡ ሪያል ኦቪዶ ተመለሰ። በሪያል ኦቪዶ በነፃ ለመጫወት ተስማምቶ የነበረ ሲሆን ፌዴሬሽኑ ስላልፈቀደ ዝቅተኛውን የሊግ ደሞዝ እየተቀበለ ለመጫወት ተስማማ። በቆይታው ቡድኑ ከ24 ዓመታት በኋላ ወደ ላሊጋው እንዲመለስ ያደረገ ሲሆን ነገር ግን በቀጣዩ ዓመት ተመልሰው በመውረዳቸው ሳንቲ ካዞሮላ ከፕሮፌሽናል ጨዋታ ራሱን ማግለሉን ወይም ጫማ መስቀሉን አስታወቀ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቻው።